ከዚህ ከዕብራውያን ምዕራፍ 11 ከ4 እስከ 40 ያለው አቤልን ያው ቁጥር 4 ላይ አቤል ለዚህ ይላል። ስለ እምነት ነው እንግዲህ የምናወራው። አቤል ይላል ቁጥር 4 ላይ አቤል ከቃየል ይልቅ የበለጠ መስዋዕት ለእግዚአብሔር በእምነት አቀረበ። እግዚአብሔር ስለ ስጦታው በተናገረ ጊዜ በእርሱ በእምነት ጻድቅ እንደሆነ ተመሰከረለት። ቢሆንም እንኳ እስካሁን በእምነቱ ይነገራል። ምን ሲባል አቤል ከቃየል ይልቅ የበለጠ መስዋዕት ለእግዚአብሔር በእምነት አቀረበ። አቤል ሲያቀርብ በምን ያቀረበው? በእምነት። እናሳ እግዚአብሔር ስለ ስጦታው በተናገረ ጊዜ እርሱ በእምነት ጻድቅ እንደሆነ መሰከረለት። አቤል ጻድቅ የሆነው በእምነት በኩል ባቀረበው መስዋዕት ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ስለዚህ አቤል ጸድቋል፣ ጃስቲፋይ ሆኗል። አዎ ከመቼ በፊት ረዛ ያለ በእምነት በፌዝ በኩል ኢየሱስ ጌታ መጽሐፉ ስለሚል ቁጥር 5 ሄኖክ ሞትን እንዳያይ ከዚህ ዓለም በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ከመወሰዱ በፊት ግን አለ እግዚአብሔርን ደስ እንዳሰኘ ተመስክሮላታልና። በምንድነው ሄኖክ የተመሰከረለት? መጀመሪያ ለካ አካሄዱ ጥሩ አልነበር። ከሆነ ጊዜ በኋላ ግን አካሄዱን ሄኖክ ምን አደረገ? ከእግዚአብሔር ጋር አደረገ። እናስ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። ደግሞም አለ ተመስክሮለታል። ስለዚህ በእምነት ተወሰደ። ሄኖክ እንዴት ነው ሲባል ሄኖክ በእምነት በኩል እንደተወሰደ መጽሐፉ ይናገራል። ኤልያስም ልክ እንደዚህ በእሳት ሰረገሎች መካከል እንደተነጠቀ እንደተወሰደ መጽሐፉ ይናገራል። እና እሺ ቁጥር 6 ስለምን እያወራን ሲባል የዚህ ክፍል የምንማረው የዕብራውያን ክፍል ዋናው ሜን ቨርስ የሚባለው ይሄ ነው። ቁልፍ ቃል ይሄ ነው። ምን ደግሞም ይላል ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹት ዋጋ እንደሚሰጥ ማመን አለበት። ስለዚህ እግዚአብሔርን ደስ እናሰኝ ከፈለግን እግዚአብሔርን ማመን ያስፈልገናል። ለምን ሲባል እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። ኢየሱስ ጌታ። ለካ እናንተ እግዚአብሔር ደስ የሚሰኘው በምንድን ሲባል በተለያዩ ነገሮች አይደለም። ማመን፣ እሱ ላይ ጸንቶ መቆም፣ እሱ እንደሚችል፣ እሱ እንደሚያደርግ፣ ነገር እንደሚቀይር ማመን ያስፈልጋል። ስለዚህ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ፔሬድ። ስለዚህ የዕብራውያን ምዕራፍ 11 ዛሬ ትምህርታችን እምነት የሚደርስን ያለን። ስለዚህ እምነት ምንድነው ሲባል እምነት ከቁጥር 1 ጀምሮ ቅድም አይተናል። ተስፋ ያደረግነው ነገር እንደሚፈጸም እውን እርግጠኛ የምንሆንበት፣ የማናየው ነገር እንደሚፈጸም የምንረዳበት ነው እምነት። ሁለተኛው አባቶች ሁሉ በብሉይ ኪዳን የተመሰከረላቸው በዚሁ እምነት ነው። ሶስተኛው ዓለማት የተፈጠሩት በእግዚአብሔር ቃል እንደሆነ በእምነት እንረዳለን። የሚታየው ነገር ደግሞ ሁሉ ከማይታየው ዓለም እንደመጣ በእግዚአብሔር ቃል ይናገርና ስለ እምነት ክላሪፋይ ካደረገ በኋላ አሁን ደግሞ ይሄን ያመኑ ሰዎች፣ ተስፋውን ያመኑ ሰዎች፣ እግዚአብሔርን ያመኑ ሰዎች እንዴት ተመላለሱ ሲል ከቁጥር 4 እስከ 40 ድረስ ስለ ሰዎች ነው የሚያወራው። ያመኑ ሰዎች የከፈሉትን ሳክሪፊሽን፣ የከፈሉትን ዋጋ፣ እግዚአብሔርን አምኖት እንዴት በመውጣት በመውረድ ውስጥ እንዴት ጠብቀው እምነታቸውን እንዳለፉ ነው የሚናገረው። ኢየሱስ ጌታ። አቤልን አይተናል፣ በእምነት ጽድቅ ጻድቅ ሆነ ይላል። ሄኖክን አይተናል። ከዛ ባለፈ ቁጥር 7 ላይ ኖህ የሚባልን የእምነት ጀግና እናያለን። እንደዚህ ይላል ኖህ ይላል ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን ፈርቶ ቤተሰቦቹን ለማዳን መርከብ በእምነት ሰራ። ቤተሰቦቹን ለማዳን እግዚአብሔርን ታዞ ምንድን ያደረገው ኖህ ሲባል በእምነት መርከብ ሰራ። ዝም ብሎ አይደለም መርከብ የሰራው፣ በእምነት ነው የሰራው። ያን መርከብ ሲሰራ 120 ዓመት ቆይቷል። ባይዘው ኖህ 120 ዓመት ሙሉ ግን እንትኑን መርከቡን ቢስማሩን እንጨቱን ያደረገ ይሰራ ነበር። እዛ 120 ዓመት ሙሉ ግን ኖህ በነበረበት ጊዜ ኖህ ብቻ ጻድቅ ነበር ነው የሚለው መጽሐፍ ቅዱስ። ከኖህ ውጭ ያሉ ሁሉ ምን ነበሩ ማለት ነው? ኃጢአተኛ ነበሩ። ኖህ ግን በዛ በኃጢአት በተሞላችበት ከተማ ውስጥ ግን ብቻውን እግዚአብሔርን ድምፅ ሰምቶ እግዚአብሔርን ታዞ መርከቡን ይሰራ ነበር። ስንት ዓመት? 1 ወር አይደለም፣ 2 ወር አይደለም፣ 120 ዓመት ሙሉ። እግዚአብሔር ግን እንደ ተስፋ ቃሉ የተናገረው ሊዋሽ ስለማይችል ልክ በ100 ዓመቱ መጥቶ እንደተናገረው መርከቡ ሲዘጋባቸው ከአዋፋት ልጆቹን ቤቱን አድርጎ 8 ሰዎች ከውሃው እንደዳኑ ጴጥሮስም ይናገራል። ዘጋባቸው። 40 ቀን ሙሉ የማያባራ ዝናብ፣ የምድር ጥልቅ ተከፈተ፣ የሰማይ ተከፈተ፣ ዘነበ ይለናል። ስለዚህ ኖህ ምን ያደረግበት? በእምነት መርከብን ሰራ። ባይዘወይ ኖህ እግዚአብሔር ለመተው ሪዝን ነበር። እግዚአብሔር ለመተው ለመካድ ምናምን ይችል ነበር፣ ግን የሰማው እግዚአብሔር ጋር ጸንቶ ቆሟል። በሚገርም ሁኔታ ሁሉ ኖህ የነበረበት ሀገር ሁሉም ኃጢአተኛ፣ ኖህ ብቻ ጻድቅ። እሱ ብቻ ጻድቅ በነበረበት ሁሉ ኃጢአተኛ ሆነው እግዚአብሔርን ቢከዳ እንኳን ሪዝን አልነበረው። ቢተወው እንኳን ሁሉንም ሳይ ኃጢአተኛ ነው፣ እግዚአብሔርን የማይፈልግ እሱ ብቻ ጻድቅ ነበር። ስለዚህ ሪዝን እያለው እንኳን ለመክዳት ለመተው ወደኋላ ለማለት እየቻለ ግን ኖህ አላለም።
በእምነት 120 ዓመት ሙሉ ባዘ ያን ሁሉ 120 ዓመት ሲያሳልፍ ነው። በጣም የሚገርማችሁ ወይ አንዳንዶች እየመጡ ያሾፉበት ቢስማር እየወረወሩ ጫው ላይ ሰጡት። ስራ አንተ ሞኝ አንተ ቄል ያሉት ይመስለኛል። መጽሐፉ አይልም። ለምን ሲባል ሁሉ ማጣተኛ ነው። ኖህ ብቻ እግዚአብሔርን ሰምቶ ታምኖ እየሰራ ነው። የተናጋሪው እግዚአብሔር ስለሆነ አንድ ቀን መጥቶ ሊፈጽመው እንደሚችል ስለሚያምን፣ ሌሎቹ ግን ሲያላግጡበት ሲያንጓጥጡበት እንደነበረ መገመት ቀላል። ለምን? የኃጢአተኛ ዴስቲኒ ያ ስለሆነ ማለት ነው። ኢየሱስ ጌታ ነው። ግን ነው በዚህ ሁሉ ክርክር ውስጥና በዚህ ሁሉ በ120 ዓመት ውስጥ ግን ተስፋ ባለመቁረጥ ከእምነቱ የተነሳ መርከቡን ይሰራ ነበር። ኢየሱስ ጌታ ነው። እናንተም የተናገራችሁ እግዚአብሔር የተናገራችሁ ነገር አምናችሁ ጠብቁት፣ እግዚአብሔር ያደርገዋል። ኢየሱስ ጌታ ነው። ቁጥር 8 ላይ ቀጣይ ወርድና ከ8 እስከ 22 ድረስ የእምነት አባቶችን የሚዘረዝረው የእምነት አባቶችን አብርሃምን፣ ከዛ በኋላ ይስሐቅን፣ ያዕቆብን እነዚህን ሁሉ ያወራ ይወርዳል መጽሐፉ። ከዛ እዚህ ከ23 እስከ 29 ደግሞ ስለ ሙሴ ያወራል። ከዛ ስለ ኢያሱ ስለ ረአብ ያወራል። ከዛ የተለያዩ የእምነት ጀግኖች ደግሞ ከ32 እስከ 40 ድረስ እያወራ 32 34 ላይ ስለ ጌዴዎን፣ ባርቅ፣ ሶምሶን፣ ዮፍታሔ፣ ዳንኤል፣ ሳሙኤል፣ ነቢያቶች እያለ ይናገራል። 35 ላይ ስለ ሁለቱ ሴቶች ሙታን ስለተነሳላቸው ያወራል። ከዛ አንዳንድ ደግሞ ሰዎች የእምነት ጀግኖች እንደነበሩና ያን የተስፋ ቃል ግን እነዚህ ሁሉ አባቶች እንዳልተቀበሉት እግዚአብሔር ስለኛ የሚበልጥ ነገር እንዳየ መጽሐፉ እየተናገረ ይሄዳል ማለት ነው። ኢየሱስ ጌታ እና አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ የተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። ማን? አብርሃም የት እንደሚሄድ አያውቅም ነበር። ኢየሱስ ጌታ። አብርሃም ከየት ነው የመጣው ሲባል ከኡር ከከለዳውያን ነው፣ ከጣዖት አምልኮ ነው። ከዛ ግን እግዚአብሔር ውጣልኝ አለው። ሲወጣ ግን ወዴት እንደሚወጣ አያውቅም። አብርሃም ግን ተናጋሪው እግዚአብሔር ስለሆነ ተናጋሪውን እግዚአብሔር አምኖ አብርሃም መውጣት ጀመረ፣ ራን ማድረግ ጀመረ። ኢየሱስ ጌታ። አብርሃም ርስት አድርጎ ወደሚቀበለው ስፍራ እንደሚሄድ በተጠራ ጊዜ በእምነት ዛሬ በጣም አርቲኩሌት የምናደርገው እምነት የሚለውን እንዴት አባቶች በእምነት እግዚአብሔርን ሰምተው እንደቆሙና እግዚአብሔር በተናገራቸው ልክ ደግሞ እንዴት እንደፈጸመላቸው የምናይበት ቀን ነው። ኢየሱስ ጌታ ነው። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። ምን ብሎ? አምኖ። ኢየሱስ ጌታ ነው። በባዕድ አገር ይላል እንዳለ መጻተኛ በተስፋይቱ ምድር በእምነት ተቀመጠ። በተስፋይቱ ምድር በእምነት ተቀመጠ። ከነዓን ማለት ነው። ተቀመጠ። ከዛ በኋላ የተስፋው ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። አብርሃም የዛኔ ልክ ከሀገሩ ሲወጣ ድንኳኖች ነበር። የተስፋውን ቃል እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ምክንያቱም ሲል what the reason በድንኳን ውስጥ የመኖሩ ምክንያት አብርሃም ሲባል ምክንያቱም ማለት መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠባበቃልና። የዘወይ ቁጥር 10 እያወራ ያለው እግዚአብሔር የሰራትን ከተማ የሚለው ኢየሩሳሌምን አይደለም። ኢየሩሳሌም ከነዓንማ እዛው ምድር ላይ ያለች ናት። አሁንም በዛ ምስራቅ ውስጥ ያለች አንድ ረባዳማ ሀገር ናት። ልክ እንደ ኢትዮጵያም ለምም አይደለችም። በዚህ አጋጣሚ መጽሐፍ ቅዱስ እዛ ዘዳግም መጨረሻ ላይ ምንድን ያለው? የሽሩን ወይ በደመና ለረድኤት በከፍታ ላይ እንደሚሄድ እንዳንተ ያለ ማንም የለም ካለ በኋላ እስራኤል ያለ መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ስለዚህ ለካ የእስራኤል መኖሪያ ምንድን ሲባል ራሱ የዘላለም አምላክ ነው። ለምን ከተባለ እስራኤል ከዛ ከግብጽ ከወጣች ሰዓት ጀምሮ 40 ዓመት ሙሉ የቃዴስን በርኔ ይለፉ ነበር፣ ዋጋ ይከፍሉ ነበር። በዛ ውስጥ ግን እግዚአብሔር ሌት በደመና በቀን በደመና አምድ ሌት በሰዓት አምድ እየመራቸው መና ያበላቸው 40 ዓመት ሙሉ ካለመታዘዝ ካለማመናቸው የተነሳ በጣም ቀላል ነው። ከዛ ከግብጽ ወጥቶ ከነዓን መግባት በጣም ቅርብ ነው፣ የሁለት ቀን መንገድ ነው። ነገር ግን 40 ዓመት ሙሉ ካለማመናቸው ከልበ እልከኝነታቸው የተነሳ እግዚአብሔር 40 ቀን በምድረ በዳ ያን ትውልድ እዛው አራገፈ። ኢየሱስ ጌታ ነው። ከነዓን ሲገቡም ከኢያሱና ከካሌብ ውጭ ሌሎቹ አዲስ ትውልድ ናቸው። ኢየሱስ ጌታ። ለምን ሲባል እግዚአብሔርን ስለተፈታተኑት አትገቡም አላቸው። እሱ ላይ ብቻ አይደለም፣ ሙሴም አለቱን አንድ ጊዜ ነው መታ የተባለው፣ 2 ጊዜ መጥቶ እሱም አልገባም። በተራራማ ስፍራ ላይ ከሩቅ አየ፣ ከዛ ተሰናበታት። ኢየሱስ ጌታ ነው። እዛ ሙሴ ተራራማ ስፍራ ላይ ሙሴ ሲቆይ ከዛ ያወጣቸው እግዚአብሔር እንደሆነ አምነው ሙሴ በቆየ ጊዜ እኮ ከዛ ዘርፈን የወጣነውን ወርቅና አምብል አምጥተው ጥጃ ስራለን ከዛ ያወጡ እነሱ ናቸው። ከፊት ፊታችን ሄዱ ያሉ እኮ አመፀኞች ናቸው። ኢየሱስ ጌታ ነው። ሙሴማ ከነዓን ይዟቸው ቢገባ ሙሴ አስገባን እንጂ እግዚአብሔር አስገባን አይሉም ነበር። ኢየሱስ ጌታ ነው። እግዚአብሔር ደግሞ ሶቨርኒቲውን ትልቅነቱን እውቅናውን መውሰድ ያለበት እሱ ነው። ስለዚህ ይሄ ህዝብ ምን ሲባል አመፀኛ የታወቀ ታዲያ ሲባል ምክንያቱም አብርሃም ለምንድን በድንኳን ይኖር ዋዘሪዝን ሲባል ለካ አለ እግዚአብሔር የፈጠራት ከተማ ይጠባበቅ ነበር። እግዚአብሔር የሰራትና የፈጠራትን ከተማ ይጠባበቅ ነበር። እቺ ከተማ ባይዘው ምድራዊ አይደለችም።
እቺ አዲሷ ኢየሩሳሌም እኛ ምን ጠብቃት? ራዕይ ምዕራፍ 21 ምዕራፍ 22 የሚናገረው አዲስ ሰማይና አዲስ ምድር ማለት ነው። እዛ ለቅሶ የለ፣ ሐዘን የለ፣ ረሃብ የለ፣ ጭንቀት የለ። በጉ ብቻ የሚያበራበት ኢየሱስ ጌታ ነው። ሁላችን ምንዘምርበት ምናመልክበት ኢየሱስ ጌታ ነው። እነሆ ጌታ እነሆ ይመጣል። ኢየሱስ ጌታ ነው። ማራናታ። ስለዚህ አብርሃም ይሄን ተመልክቶ ነበር። አብርሃም ምንም እንኳን እድሜው ቢገፋም ማለት ሳራም ራሷ መካን ብትሆንም ተስፋውን የሰጠው ታማኝ አድርጎ ስለቆጠረ በእምነት የልጆች አባት ለመሆን በቃ። ማህፀኗ ሞቷል፣ እድሜዋ ሄዷል፣ ተጠና አምኖ ነበር አብርሃም። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ምንም እንኳን እድሜዋ ቢገፋ ማለት ሳራ ራሷ መካን ብትሆንም ተስፋን የሰጠው ታማኝ አድርጎ ስለቆጠረ በእምነት የልጆች አባት ለመሆን በቃ። በእምነት የልጆች አባት ለመሆን በቃ እያለ ይናገረናል። በቃ እያለ ይናገረናል። ኢየሱስ ጌታ ነው።